ተረጋጋ። ራስን ነካክታ እስልምና ውስጥ ከተኛለህ፣ እኔ ደግሞ አቃጥላለሁ። አይደለም እኔ ደግሞ አላህ የሚያውቁት እንደነበረ አዳምጥ፣ በእናትህ አትጩህ። አዳምጥ። ይኸው ይሄ አላህ ነኝ አለ። ገብቷል? በአረብኛ ኢየሱስ ክርስቶስ ራሱ ደግሞ አላህ ማለት በአረብኛ እግዚአብሔር መሆን ሊሆን ይችላል ትርጉሙ ስለሆነ ነው። አይሆንም። አላህ የሚለው እግዚአብሔር ሊሆን አይችልም። እግዚአብሔር ማለት የሚገርምህ ነገር የጣዖት ስም ነው ብያለሁ እኮ። ኢየሱስ ክርስቶስ እንደ ድንግል ማርያም ሲጠሩት የነበሩት አላህ እያሉ ነው ሲጠሩት የነበረው አምላካቸውን። አንተ ዝም ብለህ ዘለህ መጣሁን እግዚአብሔር ነው የሚባለው የምትለው ተረትና ትርክት ነው። የለም እግዚአብሔር የሚባል አምላክ የለም። ሰማይና ምድርን የፈጠረ አምላክ ኢላሃ ይባላል። ኢላሃና አላህ ደግሞ ተመሳሳይ ነው። የመሐመድ አባት ማን ነው ስሙ? አላህ ጣዖት መሆኑን ልንገርህ ማለት ነው። ያላ የመሐመድ አባት ምንድን ነው? ስለ አምላክ ነው የምናወራው። ስለ አምላክ ስናወራ ዝም ብለህ መልስልኝ። የመሐመድ አባት ማን ነው ስሙ? አብደላህ ይባላል። አብደላህ። በጣም ጥሩ። አብደላህ ይባላል። አብደላህ ምን ማለት ነው? የአላህ ባሪያ ማለት ነው። ከመሐመድ በፊት ሃይማኖት እስልምና ወርደ ነበር? አዎ። ማስረጃ ከቁርአንም ወይስ ከሐዲስ ወይስ በመጽሐፍ ቅዱስ ልስጥህ? ስማ፣ በመጽሐፍ ቅዱስ ሲጀባ አታገኝ። ምረጥ። ከየትኛው ልስጥህ? በሐዲስ በመጽሐፍ ቅዱስ ወይስ በቁርአን ልስጥህ? መሐመድ ስማኝ፣ ከቁርአን እንጂ ሌላ የለህም እንኳን ኧረ ምረጥ እያልኩህ ነው። ከየትኛው ልስጥህ? ከቁርአን እንጂ ሌላ የት ታገኛለህ? የደበቅኸው አለ? የለህም። ከየት ታመጣለህ? ላሳይህ ነው። አንዴ ተረጋጋ። አይ መጽሐፍ ቅዱስ ምረጥና ከሶስቱ አንዱን ላሳይህ። እኔ ያልኩ ያለሁ የመሐመድ አባት አብደላህ ከሆነ አብደላህ ያላህ ባሪያ ከሆነ ከመሐመድ በፊት ሃይማኖት እስልምና ነበር ወይም የመሐመድ አባት አላህ ጋር ይነጋገር ነበር ወይም ያመልከው ነበር? ለምን እንትን ትላለህ ማለት የመሐመድ አባት ክርስቲያን እያስጨረሰኝ ስለሆነ አውራው በቃ ችግሩ አብደላህ ምን ማለት ነው? እሺ ያላህ ባሪያ ማለት ያላህ ባሪያ ነው። ይኸውልህ አንድ ጊዜ አሁን ስላልተረዳ ነው። ይኸውልህ አዳምጥ። አላህ ምድርና ሰማይን ፈጠረ ይላሉ ቁረይሾቹ ማለት ጣዖት አምላኪዎቹ። ነገር ግን ጣዖት አምላኪ የተባሉት በእጃቸው ይሰራሉ፣ አማልክትን ይሰራሉ። የሚሰሯቸው አማልክት ወደ አላህ ያቃርቡናል፣ የአላህ ልጆች ናቸው ይላሉ እንጂ ሰማይና ምድርን የፈጠረውን ፈጣሪ አይደለም። ላዝ ወይም ኡዛት የሚሉት አይደለም እኮ አሁንም አይደለም። አንቺ ይሄድሽ ያለሽም አይደለም። ያዝ ነው ትምህርትን እኔ አይደለሁም ያልኩት። ቁርአንም ብሏል። ይሄ በታሪክ የሚታወቀ ነው። ይኸውልህ ከፈለክ በመካና በመዲና የነበሩ የአርኪኦሎጂ ጥናቶችን ማየት ትችላለህ። አብደላህ የሚለው እናትና አባቱ ያወጡለት ስም አይደለም እንዴ? አብደላህ ብለው ያወጡት የአላህ ባሪያ ማለት ነው። እነዚህ ጣዖት አምላኪዎች አረ ፕሊስ እነዚህ ጣዖት አምላኪዎች በአላህ ያምናሉ። ነገር ግን አላህም በቅርጽ ወይም በጣዖት መልክ አልገለጹትም። አላህ የምድርና የሰማይ ፈጣሪ ነው ይላሉ። አብደላህ ምን ማለት ነው? አብደላህ ምን ማለት ነው? ሰው ያስረዳው እኮ በእኔ ትግረኛ አልችልም። በምንኛ ቋንቋ ያስገባው ነገርኩ እኮ ቁርአን ላይ አለ። አምላካችን አዳም አንድ ጊዜ ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ ምንድነው ያለው? እነዚህ ጣዖት አምላኪዎች የምድርና የሰማይ ፈጣሪ ማን ነው ብትላቸው የመሐመድ ፈጣራ ነው እንጂ ከመሐመድ በፊት አልነበረም። አንቺ ተው አትችልም። ማስረጃ የለሽ የትግሬ ኦርቶዶክስ እኮ ጨለማ መሲ ዘላለማችሁን ጨለማ አትችልም። መሲ አንዴ ስማ። እሺ አላህ የሚባል ጣዖት ነበር የሚል ማስረጃ አለ? በጣም ጥሩ። ራስህ ትመልሰዋለህ። አብደላህ ምን ማለት ነው? የአላህ ባሪያ ማለት ነው። እየጠየቅኩህ እኮ ነው። አላህ የሚባል ጣዖት ነበረ የሚል አለ ወይ? ጣዖት ያመልኩ ነበር። እየጠየቅኩህ እኮ ነው። ስለዚህ እኮ እየጠየቅኩህ እኮ ነው። አላህ የሚባል ጣዖት ነበር የሚል ማስረጃ አለ ወይ? ባጭሩ በቃ ጣዖት ያመልኩ ነበር አትበለኝ። ስለዚህ ከሚመለኩ አላህ የሚባል ጣዖት ነበረ ወይ? አብደላህ የሚያመልከው ራሱ አለ። አንተ ማን ይባላል? አላህ ብለው የሚያመልኩት የነበረ የነ መሐመድ አባት ማስረጃ ባቢ ይሄ ቢሞት ራሱ አፄ ዮሐንስ ተመልሶ ቢመጣ ራሱ መረጃ ከየት እንደሚመጣ ያውቀው። የሞሉትን ወሬ ነው ይዞ የመጣ። ይሄ መረጃ ማቅረብ ራሱ ለመረጃ የሞሉት ሳይሆን ቁርአን አንተ ውሸታም ነህ።
አንዴ ተናደሻል። ረጋ ብራስ ያልተናደደችም እንደ ትግሬ ኦርቶዶክሶች ውሸታምና ስም አጥፊ በጣም ጨለምተኛ አለ እንዴ? በእናትህ እኛ ያለ መልስ አንንቀሳቀስም። በክርስቶስ መረጃ ማሳየት አልቻልኩም። ቅድም እኮ የዋሽውን አጋልጠናል እኮ መረጃ ሰጥሻለሁ። አንቺም እስኪ አውጣ መውጣት አትችልም። በነገር ላይ ከየትም መረጃ እንደማታመጣ እንታወቃለን። እኔ ላንቺ እኮ እንታወቃለን። ስሜ ቀይሬ ነው የመጣሁት እንጂ እንታወቃለን። በትግሬ አምላክ ምንድነው መረጃ አታመጣም አልኩ። መረጃ አታመጣም ከየትም አትናደጂ። መረጃ ማውጣት ራሱ አታውቅም። መረጃ መፈለግ ራሱ አትችልም። አንተ ሲጀመር ኢንተርኔት ላይ ገብተህ እንዴት እንኳን መረጃ ማውጣት እንደምትችል አታውቅም። ኖርማሊ ጥላቻ ተሸክመህ የመጣው ነው የምታወራው። ቀስ በይና አንቺ ጠይቀኝ። ቀስ በይ አይደለም አንተ መረጃ ራሱ ማምጣት እንደማትችል እየነግርሃለሁ እኮ። ቀስ ብለሽ ጠይቀኝ ያልኩሽ ነው። አትናደጂ፣ ችግር የለውም። ለጠየቀው ጥያቄ አንደኛ አስረዳንህ። አንደኛ መረጃ ይኸውልህ፣ ለጠየቀው ጥያቄ መልስ በታሪክም በቁርአንም መረጃ እንዳለ ነገርን። ነገር ግን አንተ የምትፈልገው ምንድነው? ውሸቴን አዎ በሉኝ ነው። አንልህም፣ መቼም ቢሆን አዎ አንልህም። ሁላችን በየራሳችን እውነት አለን። ገባሽ ሲስተር? እዚህ ጋር በሰማይ ዓለም ማውራት ነው ማለት ነው። አንተ ኢየሱስን ፈጣሪ ነው የሚለውን መቼም እውነት አይሆንም። አንተ ምንድነው እየለመንከን ያለው? እኩል ነን። የኔም ሃይማኖት እውነት በሉ እናንተንም ሃይማኖት እውነት ልበል ነው አይደለም? እውነት አይደለም። ያንተ ሃይማኖት አንቺ የራስሽ ሃይማኖት እውነት ነው፣ የኔም እውነት ነው አይደለም። ሐሰት ነው። በማስረጃ እውነት መሆን እናሳያለን። ክርስትና ሐሰት ነው። ኢየሱስን አምላክ ነው የሚል ሃይማኖት ሐሰት ነው። ይሄን ደግሞ በመረጃ አሳይሻለሁ። ኢየሱስ ክርስቶስ አምላክ መሆን አሳይሻለሁ። አሁን ግን አሳይሻለሁ። ከሌላ ሰው ጋር እናውራ። አሁን አንተ ለመረጃም ለምንም ለመወያየትም ብቃቱም ስለሌለ ካንተ ጋር ማውራት አይቻልም። ስለተናደድሽ ነው። እሺ መሲ በአንተ እኔ በጭራሽ አልናደድም። በነገርህ ላይ ለምን እናደዳለሁ? በእንደዚህ አይነት መሀይም ሰውን ያልናደድም። መሀይም አንቺ ነሽ። እኔና ተከታዮች መሀይም ነኝ ያለ መሐመድ ራሱ ነው። መሲ አንዴ፣ በነገራችን ላይ ወንድም የራስን መሸወድ የሌለብህ ምንድን ነው ከባዱ ነገር፣ በቁመት አጭር በቅርጽም ቀጭን በመንፈስም ደካማ የነበረው ኢየሱስ ክርስቶስ አምላክ ነው ብለህ ራስን መሸወድ የለብህም። አንድ እስራኤላዊ ሰው ነው። ተረጋጋ። ይሄ እኮ ነው ችግር። እኔ አሁን አልጨረስኩም፣ በመሀል ትገባለህ። ቅድም አስጨርሳለሁ። ማታውቀውን ነገር አምጥተህ ጣዖት ምናምን ነገር ያልከው አክሱም ላይ ሲመለክ የነበረ ጣዖት፣ ያ ጣዖት ደግሞ እግዚአብሔር ይባል እንደነበረ ስንነግረህ ነው ወደ ማታውቀው ነገር የገባው ማለት ነው። አምናለሁ። የተጻፈ ሁሉ አምናለሁ። በማስረጃ ሳይንሽ ከምንድን ነው ማሳየህ? በመጽሐፍ ቅዱስ ነው። እኔ ከመጽሐፍ ቅዱስ ነው እኮ መጽሐፍ ቅዱስ ማስረጃ ሊሆን አይችልም። መጽሐፍ ቅዱስ ማስረጃ ሊሆን አይችልም እኮ አስረዳው እኮ ቅድም። ሙሴ በራሳችን እውነት ነው የሚለው ለዛ ነው አይደለም፣ በራሳችን አይደለም። ሙሴ አምላኩን ማን ብሎ ይጠራው ነበረ ብዬ ስጠይቅህ አላውቅም አልክ፣ አልነበርኩም አልከኝ። የማታውቅ ከሆነ በቃ አታውቀውም። እግዚአብሔር ብሎ ግን አይጠራውም። እግዚአብሔር ማለት በግዕዝ ነው። እግዚአብሔር የሚለው ቃል ደግሞ ክርስትና ወደ ኢትዮጵያ ከመግባቱ በፊት የነበረ ቃል ነው። አክሱም ሲመለክ የነበረ ጣዖት ስሙ ሲጠራበት የነበረ ስም ነው። ያ ጣዖት ደግሞ የወንድ ልጅ ዕቃ ነው። ያ የወንድ ልጅ ዕቃ ደግሞ ቅርጹ የአክሱም ሐውልት ነው ብዬ ስነግርህ እኮ ይሄ እኮ መሬት ላይ ያለ ሀቅ እኮ ነው የምነግርህ። ያልሆነ ነገር አታውራ። ጭራሽ ያልሆነ ነገር አይደለም። እስልምና የተቀበለችው ትግራይ ራሷ ነው። ከሳዲያ ሩጦ መጥቶ የተቀበለው ማን ነው? ትግራይ ነው። ታውቃለህ? አልተቀበለችም። ትግራይ እስልምና አልተቀበለችም። አይ አይና አትካድ። እንደ ሌላው ኢትዮጵያ አይደለም። እኔ እንትን አልልህም። ትግራይ እስልምና አልተቀበለችም። ሰዎቹ ነው እንጂ ሃይማኖት አይደለም። ሰዎቹ ተቀበላለች። አልተቀበለችም። ሀቅናት አይደል? ሰዎቹ ተቀበላለች። ለምን እንደዛ አልተቀበለችም። ትግራይ የሚባል ነገር አልነበረም እኮ የዛኔ። ምንድነው የምታወራው? የትናንቱ ትግራይ ትናንት የመጣ ትግራይ በዘመን አይደለም ታዲያ። እዛ ውስጥ ሲኖሩ የነበሩ ሰዎች እስልምና ተቀብለው ሙስሊም ሆኑ እንጂ እስልምና ተቀብለው ምንድነው የሚያደርጉት? አመኑ። ባላባት ናቸው፣ ባለመሬት ናቸው ያልኩ እንጂ ሃይማኖት አይደለም። ተውሱ ራሱ እኮ መጤ እኮ ነው። ራሱ ህዝቡ ራሱ ከቲግሮስ አይደል የመጣው ከኢራቅ እኮ ተቀበለ ትለኛለህ እንዴ? ክርስቲያን እንደነበረ በፊት ክርስቲያን እንደተቀበለ ማንም ሰው ያውቃል። ክርስቲያን አልነበረም ሲጀመር ህዝቡ ከጤግሮስ ከኢራቅ ነው የመጣው። ማን ተቀባይ ያደረገውና ነው የምታወራው? ሰዎች ተቀባይ እንደ ጎንፋ ተቀባይ አይደሉም። ራሳቸው ተማለ ክርስቲያን አይደለችም። ወንድሜ የማታውቀው ነገር ነው የምታወራው። ትግራይ የሚባለው ነገር ኩናማ የሚባል ብሔር ታውቀዋለህ? አዎ ኩናማ ትግራይ ውስጥ ነው። በቃ ባላባት እሱ ነው። ንጉስ ባዜን የሚባለው የመጀመሪያ የአክሱም ንጉስ እሱ ነው።
አክሱም ራሱ ሲያስተዳድረው አዳምጠኝ ክልል የሚባል ነገር አልነበረም የዛኔ ህዝቡ ራሱ ከጢግሮስ የመጣ ነው ከኢራቅ የመጣ ነው ገብቷል ስለዚህ ተቀባይ ነው አትበልኝ ራሱም መጤ ነው ማታውቀው ነገር አታውራው አሁን ግን የተቀበለው ለሱም ተቀባይ አይደለም ግድ የለም ተቀባይ አይደለም ማመን ያለበት ግን ምንድነው ንጉሠ ነገስት ማን ነበር ነጃሽ የሚባል አክሱምን ሲያስተዳድርና ሲመራ የነበረ ሰው እስልምና እንደተቀበለ ማመን አለበት ይሄ ኦርቶዶክስ ቤተክርስቲያን አትቀበለው ማታምንበትም ታሪክን ያበላሽብኛል ብላ ስለምታምን የኢትዮጵያ ንጉስ እስልምና አልተቀበለም ብላ ነው የምትክደው አትቀበለው ገብቷል አክሱም ሲያስተዳድርና ሲመራ የነበረ ነጃሽ የሚባል ንጉስ ግን እስልምና ተቀብለዋል ሰዎች ነው እንጂ ሃይማኖት አልተቀበለም ሰዎች ተቀብለዋል አሁን እናምናለን ሃይማኖት ተቀብለዋል ሙስሊም ነው እኮ ሰውየው ማስረጃ ተጠይሽ በምን ማስረጃ አለ ሙስሊም እኮ ነው ሰውየው ሙስሊም ነው እስልምና ታሪክ አታ እኔ ታሪክን እንትን አድርጌያለሁ ወንድም የማታውቀው ነው በቃ ሰውየው ስማ ንጉስ ነው ሰለመና ከሰለመ በኋላ ነው ራሱ የገደሉት ሰለመ ተብሎ ነው የተገደለው አታውቀውም ወደዚህ አንገባም አሁን እንመለስና በቃ እንመለስ ችግር የለም ወደ ዋና ፖይንታችን እንግባ በቃ ተው ወይም ሌላ ሰው የሚያወራ ካለ ያወራ ካልሆነ ግን የሚሆን ነገር ሰውን የሚያስተምር ነገር እንጠያየቅ ገባ ያስተምራል እኮ ታሪኩ 99% ውሸት ስለሆነ አሁን ስለ ትግራይ የምትለው ራሱ ካንተ በላይ ነው ያውቀዋሉ ታሪኩ ምንም አይደለም እና ሰው የሚያስተምር ነገር ሃይማኖታዊ የሆነ ነገር ተመርኩዘን እናወራ ችግር የለውም ካልሆነ ሌላ ሰው ማግባት ትችላላችሁ ሌላ ሰው ጋር እናወራለን እንደውም በነካጅ ብትሄድ ጥሩ ነው ባብዚ ጋር አንድ መጨመር እንፈልገው ምንድነው በትግራይ በአክሱም ታሪክ ጋር የተያዘ ማለት ነው ለምሳሌ የትግራይ ሴቶች ጆሮአቸው ላይ የሚያንጠለጥሉት የጨረቃ ምልክት ያለው የጆሮ ጌጥ ከክርስትና በፊት የነበረ የአማልክት ምልክት ነው በነገራችን ላይ ማስረጃለሽ አሁንስ ማስረጃለሽ ብትባይ ኢዛናና ሳይዛና ሳንቲም አለ ዝም በል የኢዛናና ሳይዛና ሳንቲም አለ ኧረ ዝም በል ሚውታር የኢዛናና ሳይዛና ሳንቲም አለላችሁ የኢዛናና ሳይዛና የሳንቲም ምልክት በኢትዮጵያ የታሪክ መዛግብት መረጃ ሆኖ አለ ሂዳችሁ ማየት ትችላላችሁ እና ክርስትና ከመግባቱ በፊት በአክሱም ጨረቃ ክብ የፀሐይና ጨረቃ አማልክት ነበራቸው ኢቭን በጣም ታዋቂ አማልክቶች ነበሯቸው ክርስትና ከገባ በኋላ ነው ራሱ ባቢ ይሄ እግዚአብሔር የሚለውን ቃል ራሱ የክርስትና ሃይማኖት አባቶች ህዝቡ በሚጠቀመው ይሆንለት ብለው ያንን ኤሎሄም ወይም ያህዌ የሚለውን እግዚአብሔር በሚለው ያመጡት እንጂ እግዚአብሔር የሚለው ከአክሱም ውጪ ማንንም አያውቀው የግዕዝ ቃላት አጠቃቀም ነው የተለያዩ አማልክቶች ለምሳሌ አማልክት ክፍፍል አላቸው የሰማይ አማልክት የተባለ አለ ስለዚህ በዛ ስም ነው እንግዲህ የክርስቲያኑን አምላክ የተኩበት እንጂ እግዚአብሔር የሚለው በአክሱም ከክርስትና በፊት የነበሩ የተለያዩ አማልክት የሚያመልኩ ህዝቦች አማልክቶቻቸውን ሲጠሩበት የነበረው ነው የኢዛናና ሳይዛና በነገራችን ላይ እነ ዲያቆን ዳንኤል ክብረት የተለያዩ የክርስቲያን ምሁራኖች በዚህ ዙሪያ ጽፈዋል የኢዛናና ሳይዛና የሳንቲም ምልክት አለላችሁ የትግሬ ሴቶች እስካሁን ድረስ ጆሮአቸው ላይ የሚያንጠለጥሉት ያ ክቡ የንትን የጨረቃ ምልክት በሰሜን በአክሱም የነበረው የጣውት ምልክት ነው ኢቭን ራሱ የእንትኑ በአክሱም ያለው ይሄ የቆመው ሐውልቱ የወንድ ልጅ ብልት ነው ያ ደግሞ የትልልቅ የኃይለኛ አማልክቶቻቸው መገለጫ ነው ተግባብተናል ስለዚህ ያለው ታሪክ ይሄንን ይመስላል ሂዳችሁ በትግራይ ተክርስትና በፊት የአክሱም ታሪክ የሚለውን ሂዳችሁ ታሪክ ብታጠኑ እነዚህ መረጃዎች ማግኘት ትችላላችሁ ወገራችን ለነበርን መረጃ ይሄን ይመስላል እንደውም አሁን የመጣ ነው መሲ ይሄ ጆሮ ላይ የምንጠለጠልና አክሱም ሐውልት ላይ ጫፉ ላይ ያለው ነገር የጨረቃ ምልክት ነው ስለዚህ የሰማይ አምላክ በቃ አምላካችን የላይ ነው ላይ ነው ያለው ብለው ያመልኩ ነበር የሚለው ከዘመን በኋላ የመጣ ነው ውሸት ነው ለምን መሰለሽ እንዲያስተካክሉ ብለው ያመጡት እንጂ አይደለም ምድር ተጠፍጥፎ የተሰራ ጣዖት ሲያመልኩ የነበሩ ሰዎች እንጂ ጨረቃ ራሱ ጨረቃ ትመለክ ነበር የሚለውን ነገር ራሱ መረጃና ማስረጃ የላቸው አውቀው ነው ይሄ አዲስ ነገር ነው የፈጠሩት አንድ አጋጣሚ ሆነላቸውና አውቀው የፈጠሩት አዲስ ነገር ነው እኔ እንትን አይቼዋለሁ አብቤዋለሁ ሰምቻለሁ ራሱ ዳንኤል ክብረት እነ ዳንኤል ክብረት ቤቢ ይቅርታና በሌስ አንድ ጊዜ ኢዛናና ሳይዛና በተጻፈናውራ በመጽሐፍ ቅዱስ እናውራ የሌለበትን ከያወራችሁ ማለት ነው መጽሐፍ ቅዱስ ላይ ሁሉ እንጂ ፕሊስ ሰውዬ በተጻፈናውራ ላ ቤቢ ስማኝ የተጻፈ በመጽሐፍ ቅዱስ ማስረጃ በቁርአን ማስረጃ እናውራ ካልሆነ አዳም ነገር ታሪካም አንቻ መሰረት አትበላ አይክፋ እውነት ነው የምናወራ ያ ጀማ ሄዱና የዳንኤል ፕሊስ ላውራበት ይኸውላችሁ
በመጽሐፍ አውሪ በማስረጃ አውሪ መጽሐፍ ቅዱስ የአይሁድ ነው አንተ አይሁድ አይደለህም አንተ አክሱም ትግሬ ነህ ክርስቲና ከመባቱ በፊት የጣዖት እምነት ነበር ቁርአን የአረቦች ነው አላህ በአረብኛ ነው የሚናገረው አንቺ ሀበሻ ነሽ ምን አገባሽ አዎ ከአረብ እሺ ምን ትልቅ አረገሽ የአረቦች ገረድ ይሆንሽ አሁን እንዴ አንተ ምን ግርድና ምን አገ ስራ እኮ ነው ግርድና ምን አገ ወለዛ እኮ ነው እንደዛ ትበይ ሁላችን የራሳችን መንገድ አለን አሁን ሰው የሚጠቅመው ነገር እንማማር ነው የምልሽ ወሎትና አውሪ ኢየሱስ አናጺ ነበር በጎች ነበሩት በግ ይጠብቅ ነበር አናጺ ችግር የለውም እኮ የተጻፈው እውነት ነው ሁሉ እኔ አልክድም እኔ አላስተካክልም አልጨምርም በተጻፈ አውሪ ችግር የለውም ነገሩ ግልጽ ይሁን ኧረ ሰውዬ ፕሊስ አትንጫጫ አንተ ሲጀመር ይሁን መረጃ አታቀም ዕውቀቱ የለም ምን በመረጃ አውሪኝ መጽሐፍ ቅዱስ ጠይቅኝ መልስልሻለሁ ካልሆነ ኢዛናና ሳይዛና የሚባል መሪ አልነበረም ከክርስትና በፊት ታገስኩልሽ በቃ እሱ ኢዛና ያጸድቀኝም ሳይዛና ያጸድቀኝም የራሱ ጉዳይ እኔ ምልሽ የክርስቶስ እንነጋገር ስለዚህ በቃ አሁን አንተ መረጃው የለም ችግሩ አሁን አንተ የምትንጫጫው ምንድነው መረጃው ስለሌለ የፈለግሽ በይ እኔ የምፈልገው ሰው የምንድንበት መንገድ ስለ ክርስቶስ እናውራን ምልሽ ስለዚህ ስለ ሃይማኖት ነው ስለዚህ አንድ ስለ ሃይማኖት እናውራ ብቻ እዛና ሳይዛና ሁሉ የነበረ አለፈ መንግስት ነው የሀገር ነው ገባሽ አይመለከትም መንግስት የሀገር ነው አይመለከተናል ህዝቡ ግልጽ መሆን አለበት ይኸውልህ የሳይዛና ዘይሳዛና አረስት ከፍተሽ ሄዳ አስተምር እኛ እዚህ እንማማር ሰው ይወቅ ይኸውላችሁ ይወቅ የፊቱ ከለ የኋላው ከለ ከራሱ አስተማሪዎች እናሰማውና እግዚአብሔር የሚለው ወደ ሌላ ነገር እንለፍ አይደል ችግር የለም በዚሁ አጋጣሚ የዳንኤል ክብረት እይታዎችን ብታነቡ ስለ ኢዛናና ሳይዛና የጻፈው እንዲያውም የታሪክ ተመራማሪዎች ማለት ነው አርኪኦሎጂ ጥናት በአክሱም የድንጋይ ላይ ጽሁፍ እንዳገኙት ሆነ የኢዛናና ሳይዛና ጽሁፍ ላይ የጨረቃና የፀሐይ ምልክቶች ነበሩ ጨረቃና ፀሐዮቹ አማልክት ናቸው ተግባብተናል የተለያዩ አማልክት ነበራቸው አያጽድቅሽ ምን ይጠቅማል ለምን ዝንጀሮ አያመልክም ምን አገባሽ አያጽድቅሽ እሱ አይሆንሽ አይጠቅምሽም አንዴ ተረጋጋ ወይዘሮ ተረጋጋ አንዴ ሙባረክ አለ ወይዘርት ይሻላል እኔ እየነገርኩ የሚሆነን ነገር ነው ተረጋጋ እንጂ አንተ ምንድነው የኡስታዝ ወሂድ እንትን ላይ አለ ፖስት አድርጎታል ይሄ አንድ ዲያቆን የተናገረው እሱን ክፈትልን ስንተኛ ቪዲዮ መሰለህ የሚጠቅም ነገር እናውራ እያልኩ ነው ከተቻለ ኧረ ተረጋጋ የሚጠቅም ነገር እኮ ነው እግዚአብሔር የሚባል አምላክ የለም ብለን ስናወራ እኮ በመጽሐፍ ቅዱስ አሳየኝ እሺ አምና እቀበላለሁ እኮ በመጽሐፍ ቅዱስ እግዚአብሔር የለም አሁን ያሰማል ተረጋጋ ዲያቆን ይነግራል አሁን አንድ ዲያቆን ይነግራል ለምን አንተ አትነግረኝም ካወቅከው ለምሳሌ እኮ ተረጋጋ ለምንድን ነው የምትቸኩለው እንዴ ወይዘሮ አትሁን እንጂ ወይዘሮ ትንጃንት ወይዘሮ አዛ ሙባረክ አለ አዲስ ከቤተ ክርስቲያን ያመለጠ ዲያቆን ነው በአላህ ኧረ አንቺ አሁን እየተማርሽ ነው ከምስካ አልገባም ብለሽ ነው ዝም መጥተሽ የምትለፈልፊ አዲስ ሰልምቴ ነሽ አሁን ያሰልምሽ መሰለኝ ወላሂ ብለሽ እስኪ ተረጋጋ ሰውየው ተረጋጋ እስኪ ተረጋጋ በማለት እንትና ሙባረክ እንትን ልበልህ ቪዲዮ በትልቁ አድርገኝ እሺ ባጭሩ ሲመልስለትና ሌላ ነገር እንድናወራ ነው ተብሎ መጽሐፍ ቅዱስ ይናገራል ጸሎትን የሚቀበለው አንዱ አምላክ ነው ታዲያ ሶስቱ አካላት ጋር አይደለም የጸሎት ግንኙነት ምን ይመስላል ሶስቱ አካላት ሸከሙ የሆነ ሐሳብ ክፈተውና አሳየኝ እንትን ፔጁ አሳየኝ እነግርሃለሁ የሥላሴ ማጠቃለያ የሚለውን አጠገብ ነው ያለው አላህም የጨረቃ አምላክ ነው ተብሎ ይታመናል አንዴ ጥቁር ሰው በመጽሐፍ ቅዱስ ነው መሄድ ያለባቸው አንተ ተረጋጋ እንጂ ውረድ ሙባረክ ውረድ ያው እዛ ጋር አለ የሥላሴ ማጠቃለያ አጠገብ እዚህ ጋር ያኛው የኢዛና ድንጋዮች ላይ ነበር በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ የፀሐይ አምላክ የጨረቃ አምላክ ተብለው የሚጠሩ
አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ አለቀ በቃ። የኢዛና ድንጋዮች ላይ ያበረከተው በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ አንዳንድ ሰው ፌል ሊያደርጋል ይችላል አለ፣ በግልጽ የተቀመጠ ነው አለ። ራሱ ተናገረ። አዎ እንግዲህ ኢዛና ይርዳህ ክርስቶስ ኢዛና ነው ያበረከተልን አለ እግዚአብሔር የሚለው ቃል። እግዚአብሔር የሚለው የአምላክ ስም ኢዛናን ያበረከተው ከተባል ከአንድ ኢትዮጵያውያን ያበረከተው እንግዲህ ኢዛና ይርዳ። ኢዛና ሲወል ይገባል። አንተም ተከትለው ከገባህ እኔ አይዋ መረጃውን እንዳያችሁት ነው ያጀማ። ስለዚህ ምንድነው ኢቭን የትግሬ ሴቶች ጆሮአቸው ላይ የሚያደርጉት የጨረቃ ክቡ ከዛ የአማልክቶቹን እንትን ነው አማልክቶቹን በቅርጽ ለመግለጽ ነው። ኢቭን የአክሱም ሐውልት የሚባለው ይሄ ረጃጅሙ ምንድነው የአማልክቶቹ ብልት ነው። በነገራችን ላይ ለአማልክቶቹ ያላቸው እንትን ክብር ምናምን ነው። ስለዚህ ይሄን ይመስላል ከክርስትና በፊትና ኢቭን እግዚአብሔር የሚለውን እንትን ያሉት። በዚሁ አጋጣሚ ማየት ያለባችሁ አንድ ህዝብ የሆነ ሃይማኖትን አመለካከት ሲቀበል የበፊቱን አመለካከቱንና ሃይማኖቱን እንደማይረሳ ማወቅ አለባችሁ። አሁን ለምሳሌ የተለያየ ሃይማኖት ወደ አንድ ህዝብ ጋር ሲሄድ ያ ህዝብ ድሮ የሚያመልከውን የነበረውን የጣዖት አምልኮ እሳቦትና እንትን ጨርሶ አይለቅም። ለዚህ ነው ራሱ የምንላችሁ ክርስትና ያ እንትን ነው። ሐዋርያቶች እነ ጴጥሮስ እነ ጳውሎስ እነ ኢየሱስ አይሁድ ናቸው፣ ያመለኩት የአይሁድን አምላክ ነው። ነገር ግን ይህ የአይሁድ እምነት ወደ ግሪክ ወደ አውሮፓ ሲሄድ ከአረማዊ እምነት ጋር ከግሪክ አማልክቶች ጋር ተቀላቅሏል የምንላችሁ ለዚህ ነው። አስባችሁታል? አሁን ትግሬ ላይ ብትሄዱ 99% የኦርቶዶክስ ማህበረሰብ ነው፣ እጅግ አክራሪ ኦርቶዶክስ ነው። ነገር ግን ዛሬም ድረስ ሴቶቻቸው በጆሮአቸው ጣዖቶቻቸውን አንጠልጥለው ነው የሚዞሩት ማለት ነው። የጨረቃ አማልክትን ሐውልቱንም ራሱ ያንን የተለያዩ አማልክት ብልት ነው ብለው ያቆሙትን ያንንም አላፈረሱም። አንድ ህዝብ ክርስቲያን ነው ካለ ከአንድ ሃይማኖት ወደ አንድ ሃይማኖት ከተገለበጠ ያንን የጣዖት ሐውልት ማፍረስ ነው፣ ጆሮ ጌጡን ማንጠልጠል ማቆም ነው። ነገር ግን አላቆሙም። ይሄን ይመስላል። በነገርሽ ላይ አዲስ ትግራይ ውስጥ ሰይጣን እየተመለከ ተገኝቷል። አሁን አዲስ ማለት ነው። ልጁ ራሱ ያውቀዋል፣ አይክድም። እኔ ተስፋ አደርጋለሁ አትክድም አንተ ራሱ ማወቅ ያለበት። እሺ በኦርቶዶክስ ውስጥ ቤተክርስቲያን ነው የተገኘው ወይስ በሀገሩ ነው የምትለው? ትግራይ ውስጥ ሰይጣን እየተመለከ ተገኘ አልተገኘም? ሰይጣን ቀርቶ ሌላ እባብም ሊያመልኩ ይችላል። ግን የተደረገው ነገር ዋናው ነገር ማመንህ ነው። ዋና ፖይንቱ እኮ ዋናው ነገር ማመንህ ነው። እኔ ክርስቲያን ነኝ የሚል ማህበረሰብ ነው ሰይጣን ሲያመልክ የተገኘው ይኖራል። እኔ ስለሰው አይ ሚዲያ ላይ የወጣ ነገር ነው። ግድ የለህም። እኔ ሚዲያ ላይ ተጥጄ ነው ሙሉው ማድረው። ግድ የለም። እኔ አጣናለሁ ታሪክ ብራዘር። ምን መሰለህ ዋና ፖይንቱ የተመለከ ቦታ ልዩ ቦታው ቤተክርስቲያን ነው ወይ በየቤታቸው ነው ወይ የት አካባቢ ነው መሆን ይሄን ማወቅ አለብህ እንጂ እንደ ማህበረሰብ ነው። የሚገርም ነገር ክርስቲያን ነኝ የሚል መስቀል አንጠልጥሎ አረቄ ይሰጠዋል፣ ሌላ ነገር ይሰጠዋል። ያ ሰይጣን እንደዛ ይደረጋል። በነገርህ ላይ አሁን ይበቃልና ሼክ ቋሉ ሼክ ለምሳሌ ጠንቋይ ያሉ መስተፋቀር ተረጋጋ። ሼክ ቋሉ ሼክ ለምሳሌ አይደለም እነዚህ እስላም ብለህ ለሞ አትወክልም። የሼክ ጠንቋይ የለም፣ የሙስሊም ጠንቋይ የለም። አገራችን አሉ ምስኪን ጫት ይዞ በያደባባይ የሚሄዱ የለም ዘሎ ሼህ ይላል። ኧረ ፕሊዝ ውረድና ሌላ ሰው እናወራ። ሃይማኖት አይወክልም ልልሽ አንዴ ክርስቶስ አንዴ ጥቁር ሰው እንዲያወራ አንተ አሁን ቤት አድርገህ ትንሽ አየር ውሰድ፣ ውሃ ጠጣ፣ ትንሽ ጁስ ካለ ወደ ራሳችሁ ሲመጣ እንትን አትበሉ አለ ወይ ቦታው አለ። ግድ የለም አንተ ወደ ሌላ የምትሮጠው እኮ ፈርተህ ነው። በቃ እኔም ጥፋተኛ ነኝ እናንተም ጥፋተኛ ነው እና ካልፈራ አይደለም ኢየሱስ ሲናገር ይኸውልህ አሁን አንተ እያደረክ ያለው ምንድነው? የሆነ ነገር ሲወራ እስላም የምትለው በአምነህበታል ማለት ነው። እስላም መንግስት እናንተ በቃ ይሄንን ነውር አዳምጥ። ይሄንን ነውር ብቻ መሸከም ስላልቻልኩኝ እገዙኝ እያልክ ነው።
ጥሩ ነገር ቢሆን አንተ ምንድነው የምትለው? አይ እኔ ብቻ ነው የሰራሁት ነው የምትለው። ተግባብተናል አይደለም? የግል ሰው ስራ ለፈጣሪ አይወክልም፣ ለሃይማኖት አይወክልም። የሀገር ስራ ለማንም አይወክልም። የሀገር ስራ የሀገር ነው። ገባሽ? ያመልኩ ይችላሉ ሰይጣን። አዎ ይሆናል፣ አያገባንም። ግን ከኦርቶዶክስ ተዋህዶ ውስጥ ከሆነ ይመለከተኛል። ለምሳሌ ኦርቶዶክስ ውስጥ የምታደርገው ከሆነ እኔ ይመለከተኛል። አዎ ልትሰድብኝ ትችያለሽ። ግን በትግራይ ውስጥ ሰይጣን ትቶ ለምን አባቱ ለምን የእናቱ ብልት አያመልክ? ምን አገባኝ እኔ ይኖራል። በሃይማኖት እንደዛ ይኖራል። እዚህ ጋር ልክ ነህ። አያገባኝም ካልክ ልክ ነህ። በነገርህ ላይ አሁን ይበቃናልና ጥቁር ሰው እንዲያወራ እኔ ማለት የምፈልገው ምንድን ነው? አንደኛ ነገር ኦርቶዶክስ የሚባል ሃይማኖት የለም። ኦርቶዶክስ የሚባል ሃይማኖት ይቀርና ክርስትና የሚባል ራሱም የለም። እንደ ሃይማኖት የለም። ክርስቲያን የሚባሉ ሰዎች ነበሩ ነው። አሁን አለን የሚሉ ሰዎች ክርስቲያን አይደሉም። ክርስቶስን የሚከተሉ ሰዎች አይደሉም። ከዛ በፊት ድሮ የነበሩ ክርስቲያን የተባሉ ሰዎች ለመጀመሪያ ጊዜ ክርስቲያን ተብሎ የተጠሩት በበለጠ ክርስቶስን ይከተሉ ነበር። አሁን ያለው ክርስቲያን ነኝ የሚል ሰው ግን ክርስቶስን ሳይሆን ሰይጣን የሚከተል ትውልድ ነው። አስመሳይ ትውልድ ነው። ኢየሱስ ክርስቶስ እንደመሰረታት በራሱ ይናገራል። ቤተክርስቲያን ይሰራሉ ይላል። ቆይ እሱ ሌላ ነው። ግድ የለም እሱ ሌላ ነው። ቤተክርስቲያን መሰረታት ይልኛል። ለምን ሌላ ነው? ኢየሱስ ክርስቶስ ቤተክርስቲያን ይሰራል። ቤተክርስቲያን እያለ የክርስቲያን ቤት ይሰራሉ እያለ ሰርተዋል። ኢየሱስ ቤተክርስቲያን ሰርተዋል። የሐዋርያት ቤተክርስቲያን አልነበረም? ሰርተዋል ወይ? ኢየሱስ ክርስቶስ የሰራው ቤተክርስቲያን አለ? ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ምን ይላል? ቤተክርስቲያን ባንተ ላይ ይሰራሉ የገሃነም ደጆች ማይችሏት። ባንተ ላይ አላለም። ሲጀምር አትዋሽ። በጴጥሮስ ባለው በጊዜው ስለምትመሰረት ነው ቤተክርስቲያን እኮ አላለም እኮ። በዚህ ቻለት ላይ ቤተክርስቲያን ይሰራሉ ሲል ኢየሱስ ክርስቶስ ቤተክርስቲያን ሰርተዋል። ባንተ ላይ ነው ያለው፣ በጴጥሮስ ላይ ነው ያለው። በዚህ ቻለት ላይ ነው ያለው እኮ። አለት የተባለው ማን ነው? ጴጥሮስ አይደለም? ተው በቃ ቆይ አንዴ። አሁን ጥቁር ሰው እንዲያወራ አንተ ተረጋጋ። ግድ የለህም። እኔ ደህና ውላለሁ። ዋናው ነገር ምንድነው? እኔ አንተ የምመክርህ የምትወጣ ከሆነ ብታዳምጥ ይሻላል። ከወጣህ ግን ሰው አታምልክ፣ ለእስራኤል አታጎብድድ። እስራኤል የሰጠህን እኔ ሰማይና ምድር የፈጠረ ሙታን ያስነሳል፣ ለምጻምን ያስነሳ ኡሩን ያበራ። ሙታን አላስነሳም። ማን ነው ሙታን አስነስቷል? ማንን ነው? ኢየሱስ ክርስቶስ የሞተ ሰው ግዴለም። ዮሐንስ 11 ወይ መጽሐፍን አትንገረኝ፣ ተረት አትንገረኝ። እኔ የእስራኤላውያን ተረት አልቀበልም። ተረትና ትርክት ነው ወንድሜ። ቆይ ተረጋጋ። ኢየሱስ ክርስቶስ 4 ቀን የሞተ አልዓዛር ተነሳ አላለው? ቀደም ስናወራ ነበር እኮ። ምን ሆነ ነው? ኢየሱስ ክርስቶስ የሚያደርገው ነገር ለምን ሲያደርግ እንደነበረና እንዴት ሲያደርግ እንደነበረ ስናወራ ነበር። ኢየሱስ ክርስቶስ ከራሴ አንዳች ላደርግ አይቻለኝም ሲል ከራሱ ምንም ማድረግ አይችልም። ስለዚህ ለምጣም ያድናል፣ ሞት ያነሳል አትበለኝ። አያነሳም። እሺ እንደዛ ከሆነ እሺ ኢየሱስ ክርስቶስ ከራሱ ካላደረገው ቆይ አሁን የመጨረሻ ነብይ ነው። ቆይ ተረጋጋ እንዴ መሐመድ ይለኝ ወይ ላስተምርህ በለኝ በለኝ እኮ ዝም በል በቃ። እኔ እየቀየርኩ እኮ ነው። ለምን ትመልስልኛለህ? ሲጀመር ሰው የሚያመልክ ሰው እኔ ጋር ማውራት የለበትም። ወንጀል እኮ ነው ራሱ። እስራኤልን የሚከተል ለእስራኤል የሚያጎበድድ ሰው እንዴት ያወራል? እንዴት አድርጋለህ? ከ600 ዓመት ሞቶ ጨባ ሞቶ አንድ ጊዜ በቃ ይኸውልህ ወገናችን ጽላይ ይኸውልህ ዮሐንስ 11 ላይ መሐመድ ምስክርነት የሌለው ተከታይ የሌለው መሐመድ ያክበል ችግር የለም። ተረጋጋ። የሚያስገባ ጥቁር ሰው ያወራ። ተረጋጋ እንዴ። 11 ሚስት የሚያገባ ቆይ እንግዲህ የኦርቶዶክስ ባህሪ ይሄ ነው። በቃ ኦርቶዶክስ ያለ አንቺ ነሽ እንደዛም ታረጋጊ። በመጽሐፍ ቅዱስ ሲወራ አንተ አበድክ። ይኸውልህ ኢየሱስ ክርስቶስ ሙታን አስነስቷል ላልከው፣ የምድርና ሰማይ ፈጣሪ ነው ላልከው፣ እዛው ዮሐንስ 11 ላይ አልዓዛርን ከማስነሳቱ በፊት እግዚአብሔርን የለመነ ሰው ነው ኢየሱስ ክርስቶስ። እግዚአብሔርን ለምኖ ነው። እግዚአብሔር ነው አልዓዛርን ያስነሳው። አባቶ ያመሰግናለሁ ሁሌ ስለምትሰማኝ ያለው እንጂ ችግር የለውም። ኧረ ቆይ ልጨርስ፣ ሐሳቤ ልጨርስ። ከዛም በመቀጠልም አልዓዛርን እግዚአብሔር ካስነሳው በኋላ ኢየሱስ ምን አደረገ? አመሰግንሃለሁ አለው። ኢየሱስ ተአምራትን የሚያደርገው እግዚአብሔርን ለምኖ ነው። እንደዛ ያለ ምክንያት አባቶች ሰዎቹ እንዲያምኑ ነው ያለ። ሰዎቹ ማመኑ ማለት ነው።
ሰዎቹ ማመኑ ማለት ነው። መልእክታችን ደርሷል ወገናችን፣ መልእክታችን ደርሷል። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንዲያምኑ ነው ያለው እንጂ አልሞም ዮሐን ይበቃል መሲ ኢየሱስ ክርስቶስ ውሃ ወደ ወይን ሲቀይር ጥቁር ሰው ስላለ ቶ አንተ ደግሞ ውሃ ወደ ወይን ምናምን ይልኛል። ክርስቶስ ጌታ ነው። ትንሽ ታገስ፣ ትንሽ ተረጋጋ። በቃ እሺ ብራዘር እወጣለሁ። እሺ ውሃ ወደ ወይን አትውጣ፣ አዳምጣ። እኔ ምንድነው የምለው ያው በዚህ ምድር ላይ ጣዖት አምላኪም አለ፣ ፈጣሪንም የሚያመልክ አለ። ያው መንገዱ ይለያያል እና ሁለት ነገሮች አሉ። ቀንና ሌሊት አለ። ጥቁር ሰው ሐሳብ እግዚአብሔርና ሰይጣን አለ። እኔ መሀል ጥቁር ሰው ስለ ጣዖት አምላኪ ትንሽ እንትን ልሰጣችሁ ነበር። እና ሁለት ነገር የለም ልለው ጥያቄ ያለው እኮ ሰይጣን እናመልካለን። አንተ ተረጋጋ እንጂ። ያኔ በጣም ይገርመኛል። መጥተው መድረክ መሪ መሆን ያምራቸዋል። ይገርመኛል እኮ ክርስቲያን ነህ እኮ በመጀመሪያ ስላንተ ነው። ክርስቲያን ነህ? ከየትኛው ማለት ከየት ምንድን ነህ? ፕሮቴስታንት፣ ጴንጤ፣ ኦርቶዶክስ፣ ካቶሊክ ምንድን ነው? እንደ ትግሬው ልጅ ነው። ቁጭ ብሎ እንደ ትግሬው ልጅ ነው። ኦርቶዶክስ ነው። ሲወራ ስለ ኢየሱስ ሲወራ ዘሎ መጽሐፍ ቁርአን መሐመድ ነው የሚለው። ልክ እንደዚህ ሰውዬ ነው። ይገርማል። መሲ በጣም ትፈራኛለች። በነገራችን በጣም ትፈራኛለች። አንዴ ጥቁር ሰው ከኔ ጋር ቀጥል። ችግር የለውም እንደው ችግር የለውም። ጥቁር ሰው ተረጋጋ። አንዴ ከኔ ጋር ትቀጥላለህ። ጥያቄ ነበረኝ በመጽሐፍ ቅዱስ ላይ ይሰማል አይደለ? ያ ይሰማል። ኦኬ። ኢየሱስ ክርስቶስ የሰላም አባት የሰላም አምላክ የተባለበት ከመጽሐፍ ቅዱስ አንድ ጥቅስ ስጠኝ። ብሉይ ኪዳን የእናንተ አይደለም የይሁድ ነው። ከአዲስ ኪዳን ኢየሱስ የሰላም አምላክ የሰላም አባት የተባለበትን አንድ ጥቅስ አምጣ። በትንቢት ተብሏል። የሰላም አባት፣ የዘላለም አባት፣ የሰላም አለቃ ተብሎ ይኸውልህ። አባት ተረጋጋ። ብሉይ ኪዳን የይሁድ ነው፣ ያንተ አይደለም፣ የይሁድ ነው። መሲ አንዴ ሙት አድርጊ። ጥቁር ሰው እኔ ብሉይ ኪዳን የአይሁድ ነው። እኔ ጠየቁ ከአዲስ ኪዳን ኢየሱስ ራሱ ያስተማረው አዲስ ኪዳን ላይ የሰላም አባት ገባ የሰላም አምላክ የተባለበትን አንድ ጥቅስ አምጣ። ያው በየቤተክርስቲያኑ እኮ እየተባለ ነው እኮ ትንቢት እኮ ነው የሚፈጸም ነው። አሁንም እየተባለ እኮ ነው። ጥቅስ አምጣ ነው አሁን እያልኩት እኮ ነው። ይሄ የሰላም አባት ማስረጃ አምጣ ተባለ ማለት ይሄው በየቤተክርስቲያኑ እየተባለ አይደል? እኔ ስለ ቤተክርስቲያን አጠየቁ። ማስረጃ አምጣ። ያ ማስረጃ አምጣ የተናገረው ይሉኛል እኮ ነው ያለው። ይሄው እያልነው ነው ዳጊ ማለቴ ጥቁር ሰው ማስረጃ አምጣ። ምን አይነት ማስረጃ ልስጥ? ከመጽሐፍ ቅዱስ ይሉኛል። መጽሐፍ ቅዱስ እኮ አለ። ይሄ እኮ አንተ በለው ችግር የለውም። አንተ በለው እንደፈለግ። ማስረጃ አለህ ወይ? ፍጥረት ይለኛል ያለው ይሄው እየተባለ ነው በየቤተክርስቲያኑ በየቤቱ ሰው ያው ሙት ላድርግልህ። ከመጽሐፍ ቅዱስ ማስረጃ አምጣ። ሙት ላድርግልህ። መጽሐፍ ቅዱስ ላይ ምን ያደርጋል? ይሄ ቃል ለፍጥረት የተሰጠ ነው። ይሄው እያልነው ነው። ተከታዮቹ ኃያል ይሉታል፣ አምላክ ይሉታል ይላል። መጽሐፍ ቅዱስ አያስፈልግም። መጽሐፍ ቅዱስ አያስፈልግም። መጽሐፍ ቅዱስ እንዴ እስካሁን ድረስ አልተጻፈም እኮ መጽሐፍ ቅዱስ። እኛ ነን የምንጽፈው ብለን ገና አልተጻፈም። ይሄ ተረት ነው አይደለ? አልተጻፈም። ኖት ተረት አይደለም። ይኸውልህ ኃያል አምላክ ይሉኛል እመለካለሁ ካለ በዚህ ዘመን ያለ ሰው ማስረጃ አምጣ። ማስረጃ የለም። እየተመለከ አይደል እንዴ? ምን አይነት ማስረጃ አለ? ማስረጃ አምጣ። ችግር የለውም። ስለ መለኮቱ እንመለስበታለን። ማስረጃ ካለ ማስረጃ አምጣ። ኃያል አምላክ እየተባለ እየተዘመረለት ነው። አንድ መዝሙር ወይ ይሄ ማስረጃ የለም። ቶ በቃ ይሄ እንዝለለው። ማስረጃ የለም። ያ ጀማ አያያችሁ ማስረጃ የለም። እሺ ወደ ሁለተኛው ጥያቄ እንለፍ። በመጽሐፍ ቅዱስ አንድ አምላክ አንድ አባት የተባለው ማን ነው? አንድ አምላክ አንድ አባት እግዚአብሔር አብ። የትኛው እግዚአብሔር? እግዚአብሔር ዓለምን የፈጠረ ሰማይና ምድር በእጁ የሆነ እኮ የትኛው እግዚአብሔር? የሰይጣን ጠላት
ሰይጣን አጋንንት የሚንቀጠቀጡለት ችግር የለውም። የትኛው እግዚአብሔር ወይኔ የትኛው እግዚአብሔር ሰማይና ምድርን የፈጠረ ሰማይና ምድርን እኮ የትኛው እግዚአብሔር ዓለምን የፈጠረ አንድ አይደል? ዓለምን የፈጠረው ያውቀዋል ራሱ ዓለምን የፈጠረው ሰውዬ እኔ ነኝ አይደል? የትኛው እግዚአብሔር ነው ያልኩ? የትኛው እግዚአብሔር ሰማይና ምድርን የፈጠረ አልኩ እኮ እኛን የፈጠረን። ስለዚህ አብ ብቻ ነው ማለት ነው አምላክ፣ አንድ አምላክና አንድ አባት የተባለው ያ። ስለዚህ ኢየሱስ አምላክም አይደለም እግዚአብሔርም አይደለም ማለት ነው። ኢየሱስ የኢየሱስ ሚኒንግ ምንድነው? ስጋ ለብሶ የኛን ኃጢአት ያስወግድ በምድር ላይ የነበረ አምላክ እኔ ስለ ሚኒንግ አልጠየኩም። ኢየሱስ አምላክና እግዚአብሔር አይደለም። በምድር ላይ አምላክ አልነበረም። በአሁን ሰዓት ግን ሁሉን የሚገዛ አምላክ ነው። ዓለምንም የፈጠረ ነው። ስጋ ግን ለብሶ ወደ ምድር ሲመጣ አምላክ አልነበረም። ጥቁር ሰው አንዴ እንደማመጥ አብ ከሆነ የአንድ አምላክ አንድ አባት የተባለው አብ ከሆነ ኢየሱስ እዚህ ውስጥ ከሌለ አምላክና እግዚአብሔር አይደለም ማለት ነው አይደል? ኢየሱስ እኛን ለማዳን የወረደው ፍጹም ሰው ነበር። ኃጢአትን የኛን የተቀበለ እኔ ስለመዳኑ አልጠየኩም። ሰው ነበር፣ አምላክ አልነበረም እኮ ነው የምልህ። አምላክ አልነበረም በምድር ላይ የነበረው በስጋ የተገለጠው ማለት ነው። ስለዚህ ኢየሱስ አምላክም እግዚአብሔርም አልነበረም ማለት ነው ምድር ላይ ሳለ። በምድር ላይ ያለ አልነበረም፣ ሰው ነበረ። ግርፋት ያመው ነበረ። ችግር የለውም። ይሄ የሚያደርግ ሰው ነበር። ፍጹም ሰው ነበር። አምላክ አልነበረም በምድር ላይ ያለ አምላክ አልነበረም። ኧረ ወይኔ አልነበረም። አምላክማ ቢሆን ኖሮ እንዴት ይገረፋል? አምላክ እንዴት ፊል ያደርጋል? ህመሙ እንዴት ይሰማዋል? ሰው ነበረ፣ የኛን ኃጢአት የተሸከመ። አምላክ እንዴት ይራባል? በሰው አምሳል ሰው ነበር እኮ ነው የምልህ እኮ ፍጹም ሰው ነበረ። ኃጢአትን መስራት የማይችል ብራዘር። አይቼዋለሁ ኮመንቱ። ልቁማን ችግር የለውም ጥቁር ሰው አለው። አትሳሳት። ክርስቶስ አንዴ ሚውተር ክርስቶስ ነው ክርስቶስ ሚውት አድርግ። ጥቁር ሰው መጽሐፍ ቅዱስን በደንብ አንብብ ማለት አትሳሳት። ለሃይማኖት ስለሆንክ ነው እንጂ ቆይ አንዴ ሙት አድርግላቸው። ሁለቱ ያውሩ። አውሩ እስቲ ሁለታችሁ። ስህተት አትናገር። ኢየሱስ ክርስቶስ መሬት እያለ እንዴት አምላክ ነኝ ብለዋል? እንዴት አላለም ትላለህ ወይ? አላነበብከው? አምላክ አይደለም። ይኸውልህ በሰው ፍጹም ሰው ሆኖ ወደ ምድር የመጣና ንጹህ ነው ማለት ኃጢአት የሌለበት ራይት ትክክለኛ መንገድን ይከተል የነበረ ሰው ነው። የእግዚአብሔርን ማንነት አልካድንም። ያ ሰው ያን ሕፃን አምላክ ሆኖ የተባለው ማለት እኮ ይኸውልህ ሰው እኮ ማለት ኃጢአተኛ አይደለም እኮ። ሰው ማለት እኮ ሰው እኮ ክብር ነው። እግዚአብሔር ሰውን ሲፈጥረው እኮ አዳምን መጀመሪያ በክብር ነው የፈጠረዋል። በኋላ ላይ ኃጢአት በሰራ ጊዜ ነው ሲሳሳት ነው አለ ወደ ምድር እንትን። ለሃይማኖት ከሆንክ ለሃይማኖት ነኝ ብለህ ኢየሱስ ክርስቶስ የተወለደ እግዚአብሔር ራሱ እግዚአብሔር ቃል የእግዚአብሔር ቃል ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ የተወለደ እኔ ከሰማይ ወርጃለሁ ይላል ራሱ። ከሰማይ የወረደው ያ ቃል የእግዚአብሔር ቃል ስጋ ለበሰ፣ ስጋን ተዋሃደ፣ እኛን አዳነን እንጂ አምላክ ባይሆን ኑሮ ተአምራት እንዴት ላድርግ ገባ? አምላክ ባይሆን ኑሮ እንዴት በሰው እንድናለን ገባ? ስጋው ነው። አንተም እኮ የምታረገው ነገር ነው እኮ። ከቻልክ በእግዚአብሔር መንፈስ በእግዚአብሔር አምነህ ንጹህ ሰው ከሆንክ እግዚአብሔር ያደረገውን ክርስቶስ በምድር ላይ ያደረገውን ነገር ልታረግ ትችላለህ ይልሃል እኮ። እኔም ማረገውን ከኔ በላይ ልታረጉ ትችላላችሁ እያለ ይነግራችኋል። ዋናው ምንድነው? ጽድቅን ፈልጉ ሁሉም ነገር ይጨመርላችኋል ይል ነበር። ያ ንጹህ ሰው ነው እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው በነገራችን ላይ እንደ ክርስቶስ ኢየሱስ የመሰለ ሰው እንድትሆን የሚፈልገው። አንተ አጭበርባሪ ነህ ሲጀመር ማለት ነው። አንተ ክርስቲያን አይደለም። አጭበርባሪ አይደለም። መጽሐፉ እንደዛ ነው የሚለው ወንድሜ። አይደለም አይሁድ የኮሰሱት አንተ ራስህ ከእግዚአብሔር ጋር ታስተካክላለህ ብለው አይደለም እንዴ? ራሱ እንዴ ያ ፊውቸር ሲጠየቅ ማለት ነው ምን አለ?
ይኸውልህ ዮሐንስ 8:58 ምን ይላል? አብርሃም ሳይወለድ እኔ ነበርኩ አላለም? አለ እኮ እሱ እኮ አለ። በግን ማነው የተገለጠ ፍጹም ሰው ነው በምድር ላይ ያለው። እንዴት ነበረ? ሰው ከሆነ እንዴት ከ50 ዓመት ሳይሞላ እንዴት አብርሃም አየህ አንተ እንዴት አየኸው ሲሉት፣ ወንድሜ ይኸውልህ ኤክስፕሌን ላድርግልህ። ክርስቶስ የተወለደው እንደኔና እንዳንተ እኮ አይደለም፣ በመንፈስ ነው የተወለደው። ታዲያ በመንፈስ የተወለደው መንፈስ እግዚአብሔር መንፈስ ነው ይልሃል። ዮሐንስ 4 ላይ እግዚአብሔር መንፈስ ነው በመንፈስ ይሰገድለታል ይልሃል። ያ ብዙ እኮ አልተራራቅንም እኔና አንተ አንደርስታንድ ስላላረከኝ ነው እንጂ ያወራ ያለው ሰው ነው ስለ ሰውም አምላክ ነው ስለ ስማ ሰውና አምላክ ሊሆን አይችልም። አዎ በመጀመሪያ ቃል ነበር ይልሃል። ቃልም በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር። ያን ቃል ስጋ ለበሰ፣ ጸጋና እውነት ተሞልቶ ይልሃል። ጸጋና እውነት ተሞልቶ ኢየሱስ ክርስቶስ ስጋ ለበሰ። ገባ? ስጋ ከለበሰ በኋላ እውነት እውነት እላችኋለሁ እኔ መንገድና ሕይወትም እውነትም ነኝ ይልሃል። ኢየሱስ ክርስቶስ በምድር ላይ እያለ ምን አለ? መንገድ ነኝ አለ፣ ሕይወት ነኝ አለ፣ ትንሣኤ ነኝ አለ፣ የዓለም ብርሃን ነኝ አለ። እሱን ማየት ነው። ስማ አንድ ነገር ልንገርህ፣ ለሱ ማየት እሱን ስታይ ማጨብጨብ ነው መንገድና ሕይወት የሆነው ወይንስ እሱን መምሰል? እሱን የሚሰራውን ነገር እሱን መከተል ነው። ገባ? እሱን መከተል ምን ማለት ነው? ከኋላው መከተል። ከኋላው ስንት ሺህ ህዝብ ነበር ሲከተለው የነበረው? እነዛ ሁሉ ጸድቀዋል። እስከ 5000 ህዝብ ነበረ። እስከ 5000 ህዝብ ነበረ። በ5000 ጸደቀ ያጠገበ ሉቅማን ግን ጥሩ እያወሩ ነው። ግን የክርስቶስን ዝና ሉቅማን ለማየት ሉቅማን ተዋቸው። እግዚአብሔር የሚፈልገው እንደ ኢየሱስ እንድትሆን ነው አለ ጥቁር ሰው እኮ። አሁን ለምሳሌ ጥቁር ሰው ያለው ምን መሰለህ ክርስቲያን፣ ኢየሱስ ክርስቶስ መጀመሪያ አምላክ ነበረ። ነገር ግን ወደ ምድር ከወረደ በስጋ ከተገለጠ በኋላ አምላክ ያኔ ነው አምላክ ያልሆነው እንጂ አምላክ ነበረ ያምናል እኮ መጀመሪያ። እዚህ ጋር ነው ያልተረዳዳችሁት። አሁን በጥቁር እንደዛ ነው ያለው። አምላክ አንዴ አምላክ ይሆናል አንዴ አይሆንም። ያ የኛን ኃጢአት ሊሸከም ነው የወረደው ወይ ሊያሳየን ነው ነው የምልህ እኮ። ሊያሳየህ የመጣው አምላክ አይደለም። አምላክ በምድር ላይ ሲወርድ እንደ ሰው በበረት እኮ ነው የተወለደው እኮ። ኢቭን ከሰው አንሶ ማለት ስጋ ለበሰ ሲተፋበት ከሰው አንሶ ሲተፋበት ሲገረፍ የነበረ ሰው ነው። ፊል ያደርጋል። አምላክ ቢሆን ያሟል እንዴ? አምላክ ይርበዋል እንዴ? አምላክ በሰይጣን ይፈተናል እንዴ? እየተጎተተ በየቦታው። እሺ አምላክ ካልሆነ ኢየሱስ ክርስቶስ ሲሞት 7 ተአምራት ይደረጋል። ከዋክብት ይወድቃሉ፣ ጨረቃ ደም ትሆናለች፣ ፀሐይ ትጨልማለች፣ ሙታን ይነሳሉ። ወንድሜ የዙፋን አንተም እኮ ይኸውልህ፣ አንተም ያንን ስራ ብትሰራ ኖሮ የሚሰራ ስለጠፋ ነው። ያንን ስራ ብትሰራ የሰይጣንን ድል ስታረግ ማለት ነው የአክሊል ዙፋን ትወርሳለህ። ከእግዚአብሔር ጋር ከእግዚአብሔር ቀኝ ትቀመጣለህ። ያ ነው ትምህርቱ እኮ። ክርስቶስ ኢየሱስ እኮ ስራውን ፈጽሞ ነው። ኢቭን ምን አለ? ይህች ጽዋ ትለፍ ከኔ ብሎ እግዚአብሔርን ለመነ። ታውቃለህ አይደል? ስማ የእግዚአብሔር መገለጫ ያልሆነ ግን ድገመው እስኪ። ጥቁር ሰው የእግዚአብሔር መገለጫ ያልሆኑ ባህሪያቶች እስኪ ድገማቸው። እኔ ተበቸኝ። የእግዚአብሔር መገለጫ ያልሆኑ ባህሪያቶች ማለት ኢየሱስ የፈጸማቸው ግን እግዚአብሔር አምላክ ባህሪው ያልሆነ፣ አሁን ለምሳሌ መራብ ምናምን ብለህ ያገለጽከው ያ አይራብም ምን አይልም። ምንድነው በእኛ በስጋ ላይ ያለ ማለት የሚራብ ሰው ምንድነው ውስን ነው። ታውቃለህ አይደል? የሚራብ ሰው በአንድ በሆነ ቦታ ላይ ውስን ነው። አንተ የሚደክም ሰው ምን የሚል ሰው የሌላ ሰው ሃይማኖት ነህ እንጂ የክርስቶስ ተከታይ አይደለህም። ኢየሱስ ክርስቶስ የተወለደው ኢሳይያስ 9:6 ላይ ሕፃን ተወልዶልናል ይልሃል አይደል? ያን ሕፃን የሚወለድ እንዳንንቀው ስማ ያ ሕፃን የተወለደው በድንግልና ትጸንሳለች ያለ 7:14 ላይ ኢሳይያስ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ኢየሱስ ጌታ ነው። አንድ ነገር ልንገርህ፣ የእግዚአብሔር መንፈስ በአንተ ውስጥ እንዳለ ታምናለህ? እግዚአብሔር መንፈስ ነው። ገባ? በአንተ ውስጥ እንዳለ ታምናለህ? እግዚአብሔር በሙሉ አዎ፣ በአንተ ውስጥ እንዳለ ታምናለህ? እግዚአብሔር በሁሉ እንዳለ በእኔ ብቻ ሳይሆን እግዚአብሔር በሁሉ ቦታ እንዳለ አምናለሁ። በአንተ ውስጥ እንዳለ ታምናለህ? መጀመሪያ ስትፈጠር ሰማይና ምድር እግዚአብሔር ሲፈጥር
አንድ ሁሉ ነገር ካልኩ ልንገርህ፣ እኔ ይኸውልህ ማለት ነው ያልተረዳኸው አንተም መጽሐፍ ቅዱስ በሌላ ሰውም አለ። አንድ ነገር ልንገርህ፣ መጽሐፍ ቅዱስ በትክክል ምን ይላል መሰለህ? እግዚአብሔር ሰማይና ምድርን ፈጠረ ይላል። ሁሉም በኋላ ላይ የሰው ልጅ ፈጠረና የህይወትን እስትንፋስ እፍ አለበት ይላል። ማን ነው ያን የፈጠረው የህይወት ታዲያ? እዚህ ጋር እስትንፋስ እፍ ሲልበት አብ ወልድ መንፈስ ቅዱስ ሁሉም በምሳሌያችን እንፍጠር ብለው ያው ስላሴዎች ነው የፈጠሩ እና ስላሴ ይኸውልህ የህይወትን እስትንፋስ ስማኝ፣ አንተ ለምን አታዳምጥም? የህይወትን እስትንፋስ እፍ ሲልበት ሜን ፖይንቱን ልነግርህ ነው። ሰው ሆነ ማለት ነው። ያ ሰው ምንድነው? አዳም በዛ ጊዜ በገነት እያለ ሔዋንም ስትፈጠርለት ከጎኑ ማለት ነው ክርስቶስ ኢየሱስን ይመስል ነበር። ያ ሰው ኃጢአት አያውቅም። እውቀት ይሄ የዓለማዊ እውቀት የለውም። እግዚአብሔርን ይፈራል። የእግዚአብሔርን በክብር በደስታ የሚኖር ነበር በገነት። ሰይጣን መጥቶ ባሳሳታቸው ጊዜ ግን ማለት ነው ወደ ምድር ሲሄዱ ምንድነው የሚለው? ያን አፕል በሚበሉ ጊዜ ጸጋቸው ተገፈፈ ይላል። ራቁታቸው መሆናቸውን ራሱ አወቁ። እንደኛ ሆኑ። ታውቃለህ? እንደኛ ሰዎች ሆኑ። ጸጋ ተገፈፈ። የእግዚአብሔር መንፈስ ራቃቸው ከላያቸው ላይ ኃጢአትን በሰሩ ጊዜ እንደኛ ሆኑ። ኢቭን ራቁታቸው መሆናቸውን ብልታቸውን በተያዩ ጊዜ ተፋፈሩ ይላል። ያንን ስሜት በውስጣቸው ተፈጠረ። የሰው ስሜት ነው። ማፈር፣ መጸጸት፣ ይሄ እንትን ማለት መተፋፈር ምናምን ያ ነገር መጣባቸው ማለት ነው። ከምድር የወረሱት ተባረሩ ወደ ምድር። ያኔ ምን አለው እግዚአብሔር? ከልጅ ልጅ አድንሃለሁ ባለው መሰረት የእግዚአብሔር ስማ በሰው ምስል አድሮ ኢየሱስን መስሎ በኢየሱስ ተገልጦ በምድር በማርያም ላይ ተወልዶ አዳነን። መከራችንን ተቀብሎ ከክርስቶስ ጋር ህይወትን ሰጠን ማለት ነው። በክርስቶስ ኢየሱስ ክርስቶስ ኢየሱስ ሴቨራችን ነው፣ አዳኛችን ነው። ያዳነህ አምላክ ነው ወይስ አምላክ አይደለም? በሰማይና ምድርን ፈጥሯል። አምላክ ነው እንጂ ታዲያ እኮ እንዴት ነው ታዲያ ኢየሱስ ክርስቶስ በምድር ያለ ሰውና አምላክ ነው እንጂ የምትለው አንተ አምላክ ሰው ሆነ ትላለህ እንጂ ሰው እንዴት በኋላ አምላክ ይሆናል? ያ አምላክ ሰው ሆነ እኮ ይኸውልህ ስማ ለሚተሉ አምላክ ሰው ሆነ እኮ የሚባለው ይኸውልህ ለኛ ኃጢአት ሲል በሰው አምሳል ተመስሎ ወደ ምድር ወርዶ ሰው ሆኖ ማለት ነው። ሰው ሆኖ አትልም እንዴ አንተ? በድንግል ማርያም ማፀን ያደረው መለኮት ነው ወይስ መለኮት አይደለም? ሰው ሆኖ በድንግል ማርያም መንፈስ አደረባት። በመንፈስ ቅዱስ ነው የተወለደው እኮ። ያ መንፈስ ቅዱስ እግዚአብሔር ነው ወይስ እግዚአብሔር አይደለም? እግዚአብሔር ነው እኮ። እግዚአብሔር ካልሆነ ታዲያ ኢየሱስ ክርስቶስ በምድር ላይ ያለው ግን የተገለጠው ሰው ነው። እንዴት እግዚአብሔር ሊፎግረን ነው እንዴ የሚገረም? በሰው ተገለጠ በላው ድራማ መስራት ምን አስፈለገው? በሰው ተገለጠ እያልኩ እኮ ነው። ሰው ሆነ። ለምን ያሟል ታዲያ? ለምን ይገረፋል? ለምን መስቀል ተሸክሞ ይሄዳል? እግዚአብሔር ከሆነ መስቀል እንጨት የሰራው ራሱ አይደል እኮ? ለድንህ እኮ ነው። ያንተ ኃጢአት እኮ ነው የተሸከመልህ ክርስቶስ እኮ። ሰው ነው። ያ ሰው በሰው እኮ ነው የተገለጠው። በሌላ ነገር እኮ አልተገለጠም። ሰው ነው እኮ። ሰው ሆነም በል እኮ ነው የምልህ። ኢየሱስ ክርስቶስ ሰው ሆኖ ይበል እንጂ ኢየሱስ ክርስቶስ በመሬት ያለ አምላክ አይደለም። ሰው በሰው መጣ። ፍጹም ሰው ነበረ። መጽሐፍ ቅዱስ የሚለው ፍጹም ሰው ነበረ። ፍጹም ሰው ፍጹም አምላክ ነበረ። መዛሙርቶቹ ሁሉ ይጠይቁት ነበር ተጠራጥረው። ታውቃለህ እኮ ፍጹም ሰውና ፍጹም አምላክ ሆነ። ፍጹም አምላክ የምንለው ያን ቃሉ ነው። ገባ? ፍጹም ሰው የምንለው አምላክ አልነበረም። የኔ ጌታ ፍጹም ሰው ነበረ። እሺ የዘላለም አክሊልን ተቀበለ ይላል እኮ መጽሐፍ ቅዱስ ላይ። ያንን ስራ በሰራ ጊዜ የተሰጠውን ሚሽን በፈጸመ ጊዜ ኃጢአታችንን ካስወገደ በኋላ ከአብ ጋር ካስታረቀም በኋላ ወደ አባቱ ሄዶ በክብር ተቀመጠ። ለዘላለም ይገዛል ይላል። ለዘላለም ይሰግዱለታል ይላል። ያ የተሰጠን ለኛ መዳኛችን ነው። ሌላ የለም የተሰጠን በሰማይም በምድር ክርስቶስ ኢየሱስ ነው የተሰጠን። ኃጢአታችንን ያስወገደልን ማለት ነው። እግዚአብሔርን አናየውማ። እግዚአብሔር አይታይማ። መንፈስ ነው እግዚአብሔር እኮ። ኢየሱስ ክርስቶስ ራሱ የተወለደስ የእግዚአብሔር ቃል አይደለም እያልከኝ ነው? ያ የእግዚአብሔር ቃል ነው። ቃል በገባው መሰረት ቃል ምን ሆነ? ከልጅ ልጅ ተወልጄ አድንሃለሁ ባለው ጊዜ ቃል ስጋ ሆነ ይላል።
እኮ ያ ቃል ጸጋና እውነትም ተሞልቶ በእኛ አደረ ይላል። ኢቭን በእኛም እኮ አለ እግዚአብሔር ክርስቶስ ኢየሱስ ማለት ነው በእኛ አለ። በአሁን ሰዓት ያን ቃል ምን ሆነ ይልሃል? ስጋ ሆነ። አይ ስጋ የተባለው ማን ነው? ክርስቶስ ኢየሱስ። እሺ ያን ቃል ምን ነበር ይልሃል? እግዚአብሔር ነበር ይልሃል? ወደ ስጋ ተለወጠ እኮ ቃሉ ምን ሆነ? ስጋ ሆነ ይልሃል። ይኸውልህ ወንድሜ ጸጋና እውነትን ተሞልቶ ስጋ ሆነ ይላል። ስጋ ሆነ ከሚል ማለት ነው ቃል ምናምን አብረ ሆኑ ስጋ ሆኑ ይል ነበር ቢፈልግ ማለት ነው። ስጋ ሆነ ከተባለ እነዛ ነገሮች ተገለበጡ፣ ወደ ስጋ ተቀየሩ ማለት ነው። ወደ ሰው ተቀየሩ። ኦቢ እስኪ በመሀል ይግባ። ክርስቲያንና ኦቢ ጥቁር ሰው ክርስቲያንና ኦቢ አዎ ባቢ ሀሳባቸው ሰምተዋል። የሁለቱንም ሰምቻለሁ። እስኪ ቀጥል፣ የሆነ ነገር በል እስኪ። አሁን ክርስቲያን በክርስቲያን ሀሳብ ላይ ከሄድክ ክርስቶስ አንድ የሚጠቅሳት ጥቅስ አለ። ሐዋርያት ሥራ ምንድነው ዮሐንስ ወንጌል ምዕራፍ 10:37 ጀምሮ የሚናገረው አይሁዶች ወይም እዛ የነበሩ ሰዎች ክርስቶስን አንተ ሰው ስትሆን ወይም ተራ ሰው ስትሆን ራስን አምላክ ስለማድረግ ነው ልንገል የምንፈልገው ስሉ ኢየሱስ አዎ አምላክ ነኝ ፈጣሪ ነኝ ብሎ ሳይሆን የመለሰው የእግዚአብሔር ቃል ይመጣላችሁ አማልክት ከተባሉ አማልክት ተብሎ ከተጻፈ በመጽሐፋችሁ እኔ እግዚአብሔር ቀድሶ የላከኝ የእግዚአብሔር ልጅ እንዴት አትቀበሉኝም ነው። ራሱን አምላክ ከሚለው ጋር የሚያወዳድረው ከሰዎች አምላኮች ጋር ነው። ማለት ገዢዎች ስልጣን የተሰጣቸው አምላክ ይባላሉ። እስራኤል መሃል ላይ የሚፈርዱ ሸንጎ ላይ የሚፈርዱ መላእክቶች ትልቅ እግዚአብሔር ስልጣን የሚቀበሉ አምላክ ናቸው። አምላክ የሚል ቃል ከተገኘ ፈጣሪ የሚል ነው አይምሯቸው ላይ የሚሳለው። ይሄ አይደለም። አምላክ አንድና ብቸኛ ነው። የኢየሱስ አምላክና አባት የኛም አምላክና አባት ነው። ጥቁር ሰው ትክክል ሆኖ እያለ ግን አምላክነት የሚቆራረጥ አደረገው። የሚቆራረጥ አይነት አምላክነት አለው። ቅድም አምላክ አይራብም፣ አይጠማም፣ አይወገም፣ መስቀል ላይ አይሰቁልትም ብለህ እያወራ አምላክ ደግሞ ሰው ሆነ ትላለህ። አምላክም ሰው መሆን አይችልም። እንዴት መሰለህ አምላክ ሰው ሆነ ማለት ይኸውልህ ያኔ ክርስቶስ እግዚአብሔር አዳምን ሲፈጥረው የተሰጠው የመንፈስ የእግዚአብሔር መንፈስ ጸጋውን ሳይርቀው በፊት የነበረው መንፈስ ነው በልጁ በኢየሱስ ክርስቶስ ላይ የመጣው ማለት ነው። የእግዚአብሔር ፓርት ነው። የእግዚአብሔር እስትንፋስ ነው። በዚህ ክርስቲያኖችና ሙስሊሞች ይለያሉ። የተባለው ለሰው ልጅ ነው እንጂ ለተለየ ጸዴ ሀሳብ ነው ያለው። ኦቢ ጸዴ ሀሳብ ነው ያለው። ጥሩ ትንሽ ሀሳብ ይኸውልህ ባቢ፣ ቅድም ጥቁር ሰውና ክርስቶስ ሲያወሩ የነበሩት ንስጥሮሳዊና አትናቴዎሳዊ ነው። ይህችን ልጠቁማችሁ ብዬ ነው።